እውነት ይለያየን የሚል አቋም ካላቸው ጥሩ ነው። ህዝቡን ግን ማንቃት ደግሞ የኛ ነው። እነዚህ ሰዎች በአጀንዳ ይዘው ቅድም ቤቲ ያለ መርሰናሪ ናቸው ያለው እውነቱን ነው። በተልእኮ ነው የሚመላለሱት። ካምፔን እያደረጉ ነው። አግሬሲቭሊ ነው ካምፔን የሚያደርጉት። ቅናታቸው ምናምን ጥሩ ሊሆን ይችላል፣ ግን የተጣመመ የኢትዮጵያን ነባራዊ ሊያስገባሽኝ ልታሰድብኝ ነው። አንተን ፐርሰናል አይደለም አይዲያውን ነው ዲፌንድ ማድረግ ትችላለህ። ኦኬ መልካም። በሉትራን ላይ የተናገሩት የእኛ ፕሮቴስታንት ልጆች ከነሱ ጋር ንግግርም የለኝም ግብብነትም የለኝም። ሩማቸውም ገብቼ አላቅም። እነዛ የተባሉት ማለት ነው ከነሱ ጋር ማለት ነው። ከቀሲስ ግን ንግግር አለን፣ እንነጋገራለን፣ እንወያያለን። አንድ መድረክ ላይ ብዙ ነገር እንወያያለን፣ እንነጋገራለን። ንግግር አለኝ። ገብተዋል። ከመምህር በረከት ጋር ንግግር አለኝ፣ ቅርርብ አለኝ። ከቀሲስ ጋር ቅርርብ አለኝ፣ ንግግር አለኝ። ማናገር እችላለሁ። አሁን ይሄ ቤቴ ነው እኮ መሄድ ትችላለህ። እዚህ እኮ የመጀመሪያዎቹ መስራቾች ነን እኛ። እዚህ ቤቴ ነው። መሄድ ትችላለህ አላልኩም። ፐርሰናሊ አንተን መመለስ ትችላለህ። አሁን በማይመለከተን ነው እኛ የምትናገረው። ምን አደረግን? አሁን እኛ ሉትራኖች ምን አደረግን? ልቆይ ልጨርስ፣ ከዛ መልስ መስጠት ትችላለህ። እያረጋችሁ ያለውማ እያየን እኮ ነው። እየጋበዛችሁ ስደትን ልታስነሱ ካምፔን ይዛችሁ እያደረጋችሁ ነው። ይሄ ነገር ኤክስፖዝ መደረግ አለባችሁ። ምንም ፐርሰናል አይደለም። አጀንዳችሁ ግን በጣም አደገኛ ነው። በወንድሞች መካከልን እግዚአብሔር የሚጸየፈውን ነገር እያደረጋችሁ ነው። ይሄ እናንተ ቅናት ይዟችሁ ወይም ደግሞ የዌስተርኑን የሉተራል አጀንዳ ይዛችሁ እየተመላለሳችሁ እንጂ ጭራሽ በልሳን እንጸልይ ነበር ትተነዋል። ልክ በአጋንንት ተሞልታችሁ በኋላ ነፃ እንደወጣችሁ እያደረጋችሁ ህዝቡን ውስጥ ጥርጣሬን እየዘራችሁ ለመለያየት እየተደረገ ያለ ስራ ነው። ይሄ ምንም ሊደበቅ ኢን ስትሮንገስት ተርም ሪቢውክ ሊደረግ የሚገባው ነገር ነው። ማናችንም ኢትዮጵያ ውስጥ ተወልደን ያደግን በመካነ ኢየሱስ ውስጥ ያደግን የተማርን ኤዲፋይ የሆንን ሰዎች ከብዙ ጸጋ የተካፈልን ሰዎች ይሄ ነገር እያየን ዝም አንልም። ስለዚህ በእርጋታ በእንትን በጥበብ በተማራችሁ ቴዎሎጂ መታችሁ ድሪፍት ልታደርጉ ብትሞክሩ ወጣቱን እኛ ደግሞ ሪስፖንድ እናደርጋለን። በተለይ ደግሞ እንደዚህ አይነት አግሬሲቭ የሆነ ጥላቻ ሞትን በልጆቻችን ላይ እንደዚህ አይነት እርግማንን የሚያመጡትን ደግሞ እንቃወማለን። አንተ ደግሞ በግልጽ ይህንን ባለማድረግህ ቀን ሁለት እንዲሁም መምጣት ሁላ አልነበረብም ወደ ሶሻል ሚዲያ ያንን ነገር ክሊር አውት ሳታደርግ ጨርሻለሁ። ቆይ አንድ ጊዜ የበፊቱን እንትን እንዱ ወተህ ላክልኝ ፕሊስ፣ የመጀመሪያው ካገኘ ማለት ነው። ኦኬ ሶሪቲ ልኬልሻለሁ እኮ ነው እሱ አይደለም። አይ ከዛ በፊት ያለውን ነው። ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ ምስቅልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋል። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ጋር ያዡ። አሁን ሁለቱም ሲሉ ሉትራንንም ጴንጤኮስታልንም አንድ ላይ ነው አይደለ? ለነጥለው ጴንጤኮስቴን ብቻ ነው ያሉት ላላችሁት ማለት ነው። ከዛ በፊት ምንድን ነው ያሉት? ሉትራን መጀመሪያ ያሉት ምንድን ነው? ልጆቻችን እንትን ያደረጉት። እስቲ መልሰውና ቴሌኮም ክፈተው። ቆይ እኔ ከፍተዋለሁ። ይቅርታ ድምፁ አይሰማም።
እኔ ልንገርህ አብይ አህመድ ብልጽግና ዩልሲ በጣም በዛይበት 2 ዓመት ነው። ኦኬ እና በጣም ነው ልታሳቅቁኝ ያሰባችሁት። እኔ ልንገርህ አብይ አህመድ አንተ አለቃ ነው ለምታሳቀርፈዋለሁ። ይሄ ሁለተኛው ነው። የመጀመሪያው ነው ያልኳችሁ። የምፈራው ምናምን የመጀመሪያውን ነው። ቅድም ያሰማውን ልጁ ያሰማውን ነው። ቴሌኮም ክፈተው። ቀጥል። ቴሌካም ማሰማት ይችላል። ሉተራን በርቱ ጠንክሩ። አም ሰክሰስፉል እውነት ለመናገር ሉተራን በርቱ ጠንክሩ። ሊወጧችሁ ነበር፣ አሰብስበው ነበረ። አንድ ጠጠር ጥያለሁ እኔ በቃ እኔ የተሰማኝ እሱ ነው። ሊወጧችሁ እነዚህ በርግጫ በጡጫ ብለው ቤተክርስቲያናችሁ ሊወርሱ የነበሩትን ሰዎችን አስተፍታችኋቸዋል። ዛሷ ሊበሉ የነበሩ ሊወጡ የነበሩ ሊሰረቅጡ ሳችሁ ስለነበረ እኔ ትናንትና በሰራሁት ንጽጽር በጣም ተናደው ሙሉ ቀን ነው ላይ ከፍተው ሌሎችም ይዋሉብኝ አሉ። ስሰማ አም ሰክሰስፉል አንድ ይሄ በኋላ እንትን አስቼ ቤት ከተነገረ በኋላ ደግሞ የተነገረው ነው። ከዚህ በፊት አሁን ቅድም ያልክ ስለ ልጆች የተናገሩት ያለበትን አሰማ ቴሌካም። ይሄንን አሁን መጨረሻ ደግሞ ከትላንት በኋላ ባይዘወይ አንድ ጠጠር ጥያለሁ የሚሉት ራሱ መታየት አለበት። የጣሩት ጠጠር ምንድን ነው? በሉትራንን በተነሳው እንቅስቃሴ ሉትራንን ከሌላው ከወንጌላዊ ከፔንቴኮስታል እንቅስቃሴ ለመለየት እንትኑ እየሰራ እንዳለ ነው እየነገረ ያለው። ግልጽ እኮ ነው። ያ ዴቫ ራሳችሁን ያው ክሊር ማድረግ ያስፈልጋል ይመስለኛል። ማለት ያው ከሁሉ ጋር በሰላም ለመኖር እነኚህ ሴንሲቲቭ የሆኑ እንትኖች ናቸው። ምንድነው እናንተ ከኦርቶዶክሶች ጋራ ጥሩ ነው አብራችሁ አትሆኑ አይደለም። ምንድነው የተለየ አጀንዳ አላችሁ የሚባልም ነገር ስላለ ክሊር አድርጉ ራሳችሁን ማለት ነው። እንዲህ እየወጡ በተናገሩ ቁጥር ሰዎች ያው የሚጠረጥሩትንም የተለያየ ነገርም ሀሳብ እያነሱ ስለሚሄዱ ራሳችሁን ክሊር ማድረግ ጥሩ ነው። እኛ በፊት እዚህ ቤት በነበረው ነገር አይ አስተምሮታቸውን ማስተማር ራይት አላቸው ማንም መከልከል የለበትም ብሎ ሰው እዚህ ስታንድ አድርጎ ከእናንተ ጋር ይንቀሳቀስ ነበር። አሁን ግን እንዲህ አይነት ነገሮች ሲነገሩ አንተ በጣም ኤክስፔክት ትደረጋለህ። ለምን? ከነሱ ጋር ያላችሁ ኮኔክሽን ሞር ስለሆነ ፕላስ አንተም ራስህ ከዚህ በፊት ስትናገር ለኦርቶዶክስ ሰዎች ወንጌል አልሰብክም አንዶቹ ድነዋል ቴክት አድርጎ ያመጣዋል እንዲህ አይነት ነገር ሲሰማ። ያው እኔ ያው ግልጽ አይደለም ነግርህ ዴቫ። ስለዚህ ክሊር አድርገህ ሐሳቡን አዎ መናገር ነበረብኝ በወቅቱ ግን እንዲህ ብዬ ነው የጠራኋቸው ልክ ነው ወይ ፖስት ማድረግ ነበረብኝ አርገህ ራስን ክሊር ማድረግ። ከነሱ ጋርም ደግሞ ያላችሁ ሞር ከጴንጤው ከእንትኑ ከወንጌላዊ አማኞች ጋር አስርቆ ከነሱ ጋር ኮኔክት እንዲያደርጋቸው ያደረገ የተለየ ኮኔክሽን ምንድነው? እንዲህ አይነት ነገሮችን ክሊር ብታደርገው ጥሩ እድል ይመስለኛል። እንደኔ ያው ቤት ስለሆነ እና በጣም ሪስፔክት ባለው ነው ሰዎች ልትጽፉም ልትናገሩም የሚገባው ታውቃላችሁ። ያ ሶሪቲ የኛ ጉዳይ የኛ ነው። በፕሮቴስታንቱ መካከል በተለያየ ዲኖሚኔሽኖች መካከል ያለ ልዩነት ያስተምሮ ልዩነት የተለያየ ልዩነት እርስ በራሳችን ልንፋጭ እንችላለን፣ ልንከራከር እንችላለን፣ ብዙ ነገር እንትን ልንል እንችላለን። የኛ ነው እዚሁ እንትን የሚል ነው ማለት ነው። ነገር ግን ከዚህ ከፕሮቴስታንቱ ውጪ ወደ ፕሮቴስታንቱ እንትን የሚባለው ነገር ላይ ግን እያንዳንዱን ነገር እንትን የምንለው ነው። ከዚህ በፊት አድርጌያለሁ። አንድ ጊዜ የነሱ ኢየሱስ ሌላ ኢየሱስ ነው የሚል በሚነገርበት ሰዓት ከመምህር በረከት ጋር ቁጭ ብለን ተነጋግረናል። የሆነ ሩም ላይ እንዴት እንደዚህ ልትሉ ቻላላችሁ? ምክንያቱም ከኮፕቲኳ ኦርቶዶክስ እንደዚህ ነው እኛን የምታየን፣ ይሄው መግለጫ አውጥታለች፣ እንደዚህ አውጥቻለሁ ብዬ ተከራክሬያለሁ። ትክክል አይደላችሁም ብዬ ማለት ነው። አሁንም ላደርግ ያሰብኩት እንግዲህ ይሄን ነገር ከሰማሁበት እንደሰማው ነው ወዲያውኑ የሆነ ሩም የገባሁት ማለት ነው። ከዛ ሳገኛቸው ቀሲስ ቆይ እኔ ጥያቄ ያለኝ ትናንትና በተናገሩት ላይ ቪዲዮ ደርሶኛልና ጥያቄ ያለኝ ብዬ እዛ ጋር ልጀምር ነበረ። ሁሉን ነገር ማቅረብ የምፈልገው ማብራሪያ ፈልጋለሁ። በመጀመሪያ ባለፈው መምህር በረከትንም ያደረግኩት እንደዛ ነው። ማብራሪያ ነው የጠየቅኩት መጀመሪያ። አሁንም የምጠይቀው ማብራሪያ ነው።
በጨዋ ደንብ ማብራሪያ ጠይቃለሁ። ምን ለማለት እንደፈለጉ ሙሉ ሀሳቡን መስማት ፈልጋለሁ። ከዛ በኋላ አርጊሜንቴን አደራጃለሁ። ይሄኛው ከዚህ የሚለውን ነገር እከራከርበታለሁ፣ እነጋገርበታለሁ። ያንን ለማድረግ ነበረ ሪኩዌስት ያደረግኩት። ነገር ግን ትናንትና እንደማይችሉና ሌላ ጊዜ ሀና በምትከፍትበት ሰዓት እንደምንገናኝ ነገሩኝ። ኦኬ ምንድን ነው ማድረግ ያለብኝ? አሁን መጠበቅ አይደለ ያለብኝ ወይስ ምንድን ነው ማድረግ ያለብኝ? ምንድን ነው ኤክስፔክት ያደረጋችሁት ከኛ ወይም ከኔ? ምንድን ነው ኤክስፔክት ያደረጋችሁት? ምክንያቱም አልተሰማውም ብላችሁ ነው። ምክንያቱም አንድ ላይ ነው ኮንትን የተባል ነው አደለ? ሁለቱንም ከሙስሊም ነጥለን አናያቸውም ነው ያሉት አለ። መጨረሻ ላይ አንድ ላይ ነው እንትን የተባል ነው። ጴንጤ ሲባል እኔ እናቴ ጴንጤ አይደለችም እንዴ? እህቴ ወንድሜ ጴንጤ አይደሉም እንዴ? ሁሉም ሉትራን ናቸው እንዴ? አይደሉም እኮ። ጴንጤ ሲባል ይመለከተኛል፣ የማይመለከተኝ አይደለም። ልጆችን ካራክተራይዝ ለማድረግ የተደረገው ነገር ካራክተር አሳሲኔሽን አይደል የሚባለው? እንደዛ ለማድረግ የተደረገው ነገር በጣም ተሰምቶኛል። ሁለቱን ከሙስሊም ለይቼ አላያቸውም የሚለው ነገር ተሰምቶኛል። በጣም የተሰሙኝ እነዚህ ሁለቱ ፓርቶች ናቸው። እነዚህ ነገሮች ግን ምንድን ነው ማድረግ ያለብኝ? መጀመሪያ ከባለቤቱ ማብራሪያ መጠየቅ አለብኝ በተረጋጋ ነገር። ከዛ በኋላ ማብራሪያ ከጠየቅኩ በኋላ አርጊመንቴን አደራጃለሁ፣ እከራከራለሁ፣ እናገራለሁ። ገብቷቸዋል ምለው ነገር ከዚህ በፊት እንዳደረግኩት ከመምህር በረከት ጋር እንደዛ ነው ለአደርግ እንትን ያልኩት እንጂ ልክ እንዳልተሰማን እኛ እዚህ ውስጥ እንደሌለንበት ጴንጤው ላይ የሚወረወረው ድንጋይ እኛን እንደሚያስደስተን አይነት ተደርጎ የሚቀርበው ነገር በጣም ያማል። ልክ ጴንጤ ቤተሰብ እንደሌለኝ ማለት ነው። ጴንጤ እናት እንደሌለኝ፣ ጴንጤ እህትና ወንድም እንደሌለኝ ተደርጎ የሚቀርበው ነገር በጣም ያማል። እኔ ጴንጤ ቤተሰቦች ናቸው ያሉኝ። እናቴ ጴንጤ ነች፣ ሙሉ ወንጌል ነች። እህቴ ወንድሜ ጴንጤ ናቸው። ያውም ዮናታን ጋር ነው የሚሄደው። አንደኛው ጴንጤዎች ናቸው። ጴንጤ ቤተሰብ እንደሌለኝ ልክ ሁሉም ሉትራን እንደሆነ የእኔ ቤተሰብ በሙሉ ሉትራን ተደርጎ እንደሆነ የሚቆጠረው ነገር ትክክል አይደለም። ተሰምቶኛል፣ አዝኛለሁ ከሳቸው ይሄንን በመስማቴ። ያንን ግን ምንድን ነው ማድረግ ያለብኝ? መጀመሪያ ማብራሪያ መጠየቅ አለብኝ። ከዛ በኋላ ነው አርጊሜንቴን ማደራጀው። እንደዛ ነው ማደርገው እንጂ በስሜት ተነስቼ ወይ እሳቸውን ዝቅ ከፍ ማድረግ አለብኝ ወይ መናገር አለብኝ፣ ያንን አላደርገውም። ማድረግ የምችለው እኔ ምንድን ነው እያንዳንዳችን ሪስፖንድ የምናደርግበት መንገድ የተለያየ ነው። ማብራሪያ ጠይቃለሁ የተናገሩትን ነገር። ከዛ በኋላ አርጊሜንቴን አደራጅ እከራከራለሁ፣ እናገራለሁ። ያንን እድል ግን አላገኘሁትም። ትናንትና ፈልጌው ነበር፣ አላገኘሁትም። ስለዚህ እየጠበቅኩ ነው። ወይ ዛሬ ሊከፈት ይችላል፣ ወይ ነገ ሊከፈት ይችላል፣ ወይም እኔ ልከፍት እችላለሁ። እሳቸው ከመጡ ያንን ነገር አደርገዋለሁ። ለምንድን ነው እንደዚህ ልክ እኛ ደስተኛ እንደሆንን ሀሴት እንደምናደርግ ለምንድን ነው የተሰማችሁ ወንድሞቻችንና እህቶቻችን? አልገባኝም እኔ ይሄ። እስከ ዛሬ በሉትራን ላይ ጥያቄዎች ሲነሱ ወይ የተናገሩትን ሰዎች ገብተህ አንተ መጀመሪያ ለምን እንደዚህ አላችሁ ብለህ ጠይቀህ ነው ስትከራከር የነበረው? መልስ ስትሰጠው የነበረው? በቤታችሁ ስትጽፍ የነበረው? ሉትራን ላይ በተነሱ ነገሮች ላይ ሄደህ በየግል የተናገሩትን ሰዎች ለብቻ ሄደህ አናግረህ ከዛ ጠይቀህ ከዛ ምን ለማትፈልጋችሁ ነው ብለህ ነው እስከዛሬ መልስ የሰጠኸው? እንትን አለኝ፣ አክሰሱ አለኝ። ግን ተናገሩ ያልካቸው ልጆች በሉትራን ላይ ግን እነሱ ሩም ገብቼ አላቅም፣ ተነጋግሬም አላቃቸውም፣ አያውቁኝም። ለምሳሌ ኤርሚ ሩም እኔ ገብቼ አላቅም፣ ተነጋግረን አናቅም፣ አንድ ገስት ላይም ቀርበን አናቅም፣ ተገናኝተንም አናቅም። ንግግርም የለም፣ ግብብነትም የለም። ከቀሲስ ጋርና ከመምህር በረከት ጋር ግን ንግግር አለን፣ ግብብነት አለን፣ እንነጋገራለን። ስለዚህ ምንድን ነው ማድረግ የምችለው? እነሱን መጀመሪያ በተናገሩት ነገር ተሰምቶኛል፣ አዎ ተሰምቶኛል። አዝኛለሁ፣ አዎ አዝኛለሁ። ነገር ግን ምንድን ነው ማድረግ ያለብኝ? እንደ አንድ አዋቂ ሰው መጀመሪያ ማብራሪያ መጠየቅ አለብኝ። ለምን? የተቆረጠ ቪዲዮ ስለደረሰኝ። ያ በማብራሪያ ከጠየቅኩ በኋላ ከዛ በኋላ ማደርገውን አርጊመንት እኮ እኔ አውቀዋለሁ። ከዛ በኋላ የምጠይቀውን ጥያቄ እኮ እኔ አውቀዋለሁ። እሺ ዴቫ፣ አንድ ነገር ሌላ ክሊር እንድታረግ ብዙዎች ያው እዚህ ገብተው ሲናገሩ ስለነበረ የሚባለው አንድ ነገር ምንድን ነው እሱ ከነሱ ጋራ በተለይ እሳቸው ሄድ ስለሆኑ ከነሱ ጋራ አብራችሁ ሚሽን ሰርታችሁ በጴንጤውን አታክ ለማድረግ እየሰራችሁ ነው የሚባል ሀሳብ አለ። እዛ ላይ ክሊር አድርግ ራስህን። እኔ የማይገባኝ ነገር ይሄ ነው። ምን አይነት ሚሽን፣ ምን አይነት እንትን ምናምን፣ እኔ የማይገባኝ ነገር ይሄ ነው። በቃ ዝም ብሎ ሰውን ሌላ አይነት ነገር መሳልና እንትን ማለት በጣም ትክክል አይደለም። ምን አይነት ሚሽን፣ ምን አይነት እንትን
ምንም አይነት ንግግር የለንም። ምንም አይነት እንትን የለንም። አውርተንም ከዚህ ከቲክቶክ ውጪ ከኦርቶዶክሳውያን ጋር ከቲክቶክ ውጪ ወይ በስልክ ወይ በእንትን ምናምን አውርተንም አናቅም። ከቀሲስ ጋር አውርተንም አናቅም። ከመምህር በረከት ጋር በግል አውርተንም አናቅም። በቲክቶክ ላይ ነው የምንገናኘው። በቲክቶክ ላይ በትምህርት ነው የሚያገናኘን። በዛ በትምህርት ላይ እንወያያለን። ሌላ ተልእኮ የለንም። ሌላ ዓላማ የለንም። እኛ የሆነ እኮ መጤዎች አይደለንም። እኔ መጤ አይደለሁም በፕሮቴስታንቱ። ከብዙዎቻችሁ ምናልባት ሲኒየር ነኝ፣ ቀደምት ነኝ፣ ያገባኛል። ለዚች ቤተ ክርስቲያን ወይ ደግሞ ለፕሮቴስታንቱ ዓለም ብዙ መከራ ቀምሰናል። በእስላም ሀገር ብዙ ነገር ዋጋ ከፍለናል። የሆነ ማይሰማን እንትንም እንደዚህ አሁን ይህን ሁሉ ሲወርዱብን እኛ ላይ የኛው የራሳችን ወገኖች ምንም የማይሰማኝ ቢሆን ኖሮ ትምህርቱን፣ አቋሙን፣ እምነታችንን ባላምንበት ኖሮ እኮ ለቀን ነበር የምንወጣው ፕሮቴስታንቱን። ለምንድን ነው ይሄ ሁሉ የወረደብን? ዝም ብለን የቆም ነው ስለምናምንበት ትክክለኛ ስለሆነ ብለን ነው የቆም ነው እዚህ ቦታ ላይ እና ይሄ ሚሽን ተቀብለው እንደዚህ ተቀብለው ፕሊዝ፣ እንደዚህ አይነት ነገር የለም። በቃ ቅናት አለን፣ ለቤተ ክርስቲያናችን ቅናት አለን። መካነ ኢየሱስ ወደ ኮንፌሽኗ እንድትመለስ ኮንሰርቫቲቭ ሉትራን እንድትሆን ቅናት አለን። ከሊበራል ሉትራን ወጥታ ኮንሰርቫቲቭ ሉትራን ውስጥ እንድትገባ ቅናት አለን። መንገዱ ደግሞ ተጀምሯል፣ ግንኙነቱ ተጀምሯል። ያ ነው በቃ መሻታችንና ጥማታችን ማለት ነው። ሌላ ዓላማ የለንም፣ ሌላ መሻት የለንም። አንድ ነገር ልበልና እሳቸው ከተናገሩት ነገር አሁን እንደሰማው አንድ ጠጠር ጥለናል ተሳክቶልናል ሲሉ የህብረት እንዳላችሁ የሚያመለክት ነገር አለ ብለው ነው ሰዎች ጥያቄ የሚያነሱት። ልክ የፖለቲካዊ አካሄድ እየተካሄደ እንደሆነ ተሳክቶልናል፣ ሉትራኖች በርቱ፣ ግፉበት፣ አንድ ጠጠር ጥለናል የሚሉ ቃላቶች ሰዎችን እንትን ብሏቸዋል፣ ትሪገር አድርጓቸዋል። ያንን ልል ነው። ታዲያ እሱን እኮ መጠየቅ ያለባችሁ ቀሲስን ነው። ያ ጠጠር ምንድን ነው? ምንድነው የጣላችሁት? ምንድነው የተሳካላችሁ? ተብለው መጠየቅ ያለባቸው ቀሲስ ነው። እኔ ምን እንደተጣለ ምን እንደተሳካላቸው እኔ አላቅም። እኔ ሉትራን ነኝ፣ ፕሮቴስታንት ሉትራን ነኝ። ያንን የተናገሩትን አካል ምንድን ነው የጣላችሁ? ከእናንተ ጋር እናንተን እኮ ነው የሚሉት። ዴቭ አልገባክም? እናንተን እኮ ነው ተሳክቶላችኋል፣ ሉትራኖች በርቱ፣ አንድ ጠጠር ጥለናል እያሉ የሚሉት ከእናንተ ጋር ባለው ነገር ተሳክቶልናል እያሉ ነው ያሉት። የተሳካለት ማን ነው? ሉትራኖች ናቸው የተሳካልን ወይስ ሉትራኖች ተሳክቶላችኋል፣ በርቱ፣ ሊውጧችሁ ነበረ፣ ፕሮቴስታንቱ ወንጌላዊው ሊውጣችሁ ነበረ፣ ይኸው አንድ ጠጠር ጥያለሁ፣ ተሳክቶላችኋል፣ ቀጥሉ ያሏችሁ እናንተን ነው። ምናልባት ቦልድሊ ትምህርታችንን መግለጣችን መከራከራችን ያንን ሊሆን ይችላል ያሉት። አላቅም። እኔ እንግዲህ ሙሉ ንግግር ማለት ነው አላቅም። እኔ ግን ሶረት ይቅርታ ለዴቭ የተሰወረበት ነገር ያለ ይመስለኛል። ያልታየው የሆነ ነገር አለ። እኔ ያስተዋልኩት ምንድን ነው የእናንተ አካሄድ ትምህርታችሁ ማስተማራችሁ መካነ ኢየሱስ ወደ ኮንፌሽኗ እንድትመለስ የምታደርጉት ዋቴቨር እሱ አይደለም ፖይንቱ። ሆል የምትሄዱበት አማራጭ መንገድ ከአሁን በፊት ብዙ ጊዜ ስንናገር እንደነበረው የእኛን አስተምህሮ የእኛን ልምምድ በአንድም ሆነ በሌላ መልኩ ዲስሪስፔክት በሚያደርግ መልኩ አስተምህሯችንን፣ ልምምዳችንን፣ ታሪካችንን እኛና እነሱ ብላችሁ ትልቅ ሪፍት ጋፕ ገልፍ ፈጥራችሁ በልሳን ስትሳለቁ ስታሾፉ መሰዊያ ምናምን ስትሉ ጥምቀት ላይ የጌታ እራትን ቢሊትል ስታረጉ ከኛ ይልቅ የተለየ ኮኔክሽን እና ህብረት ከነሱ ጋር ያላችሁ አስመስላ ስታወሩ የነበረው ክፍተት በእኛ በጴንጤቆስጤ ወይም በሌላው ወንጌላዊ መቃብር ላይ አይደለም የእናንተ ትምህርት የሚቆመው። ወይም ደግሞ መካነ ኢየሱስ ኮንፌሽናል የምትሆነው መካነ ኢየሱስን ኮንፌሽናል እንዳትሆን እኛ አጥቅተናት አይደለም፣ እኛ ጎድተናት አይደለም። እንደዚህ አይነት ኢሜጅ ፈጥራችኋል። ያ ኢሜጅ ፈጣሪ ሆይ ጴንጤ አድርገህ እንኳን ማልፈጠርከኝ ብላችሁ በይፋ የምትናገሩ የእኛን ትምህርት በአላግባብ ሚስሪ ፕሬዘንት ስታደርጉ ነው የሰነበታችሁት የቆያችሁት። ያ ነገር ነገ ጴንጤው ላይ ፕሮቴስታንቱ ላይ አደጋ ሊያመጣ ይችላል። ሪስፔክትፉሊ ፕሮፐርሊ አስተምሩ፣ ትምህርታችሁ ማስተማር ትችላላችሁ። ግን እኛ ላይ የምትሰጡት ኮሜንት ግን ክፍተት ይፈጥራል። እናንተ የምትቀዱት ክፍተት ውሻ በቀደደው ጅብ ይገባል እንደሚባለው አደጋ ያመጣል ስትባሉ እልህ ውስጥ ተጋባችሁ። ከብዙ ሰዎች ጋር በተደጋጋሚ ለምናችኋል። እናንተ ቤትም ገብተን እኛም ቤት መጣችሁ በብዙ መልኩ የፈጠረው አፕሮቹ
አፕሮቹ እኛና እነሱ ብላችሁ የፈጠራችሁት ጋፕና ትምህርቶቻችንን በተለያየ መንገድ ቢሊት ሊያደረጋችሁ ዲስሪስፔክት ያደረጋችሁበት መንገድ ሌሎች መጥተው አልፈው ሂደው በእናንተ ተደብቀውና ተታከው በእናንተ ማሊያ በእናንተ ምሽግነት እናንተ ቤት አይታል ኤልያስ የሚባለው አዲሱ ልጅ ከቀሲስ ጋር ስንት ነገር አብሮ ሲረግጠን ቆይቶ ግዳይ እንደጣለ ማራቶን እንዳሸነፈ በአባ ጉንጉን የተቀበላችሁት። ግን ምን ሲባባሉ ከቀሲስ ጋር እንደነበሩ ሰምተሃል። አንተም ሰምቻለሁ ብለዋል። ቶኑና አካሄዱ ግን ምን ያህል ፔንቴኮስታሉን ሲናገር እንደነበረ ታውቃለህ። ያንን ለምንድን ነው ማታሸቱት? ምንድነው ቴንደንሲው? ከዛ በኋላ ቀሲስ የተናገሩት ነገር ቦልድነሱ የመጣው ከዛ በኋላ ነው። ይሄ ነገር አዝማሚያ ወዴት ነው? ሪስፔክት የለውም፣ መማማር አይደለም፣ ጤናማ አይደለም፣ መንፈሱ አደጋ ያመጣል የሚለውን ኬርፉል ማትሆኑት ለምንድነው? እኔ ፐርሰናሊ አሁን በግልጽ የምነግርህ የእናንተ አካሄድ ከቀሲስ በላይ ለወንጌላዊው አደጋና ጥቃት ነው። በቃ እኔ አሁን እንደው መታ ኢንተሮጌት መደረግ ምናምን ተገቢ አይደለም ብዬ ነው ማስበው። ከነሱ ነጥያ ላይ እኔ ለምሳሌ እንደ ወንድም ሪስፔክት አረጋለሁ፣ በትምህርት ምናምን ምንም ችግር የለብኝም። በአፕሮቻችሁ ግን እንደ ትሬት ነው ማያችሁ፣ እኔ እንደ አደጋ ነው ማያችሁ። ለወንጌላዊው ክርስትና ለወንጌል እንደ እንቅፋት ብቻ አይደለም አደጋ ጣዮች መርሰነሪዎች አድርጌ ነው ማያችሁ። ለምን ወንጌላዊው ላይ የመጣውን አደጋ ለ6 ወር ያህል ነገ ገና ብዙ ነገር አሁን ልጆቻችን ላይ ብዙ ነገር ተብሏል። ነገ ገና ኦፊሻል በሆነ መልኩ ገና ብዙ ነገር ይታወጅብናል። ለዚህ ደግሞ እናንተ ሲምፓቲቲክ ትሆናላችሁ ብዬ አንድም ቀን አስቤ አላቅም። አትሆኑምም። አፍ አውጣችሁ እንደነሱ ባትሉም ይሄን ተናግረናል። ይሄ ይመጣል፣ ገና ከዚህ የከፋ ይመጣል ብለናችኋል። አልሰማችሁንም። ሶ አፕሮቻችሁ ካልታየ ትምህርታችሁ ማስተማራችሁ አይደለም። ይሄንን ብዙ ጊዜ ትናገራለህ። እኛ ምን አደረግን? ትምህርታችንን አስተማርን እንጂ በጴንጤው ላይ መሳለቅ ነው ትምህርት። የጴንጤውን የወንጌላዊውን ክርስትና ማጣጣል፣ ታሪካዊ አብሮ የኖረውን ክርስትና ማጣጣል ነው ትምህርት አገልግሎት። ለሌሎች አየር ስፍራችሁን ማረፊያችሁን ከፍታችኋል ልታስጠቁ ነው ስትባል ምንድነው ይሄ ልጅ ወታደር ነው ምናምን አይደል ያላችሁት? ሰዎች እየመጡ እናንተ ቤት እየተዝናኑ አይደል እንደኛን የሚሳለቁብን የሚያሾፉብን እንዴ? ሃና አኪና ያኛው አኬ ሲሳይ ቤት ገብተው እኔ ባለውበት አይደል እንዴ መሰዊያ ከሌለ ቤተክርስቲያን አይደለም አዳራሽ ነው ሚሊኒየም አዳራሽ ነው ያሉት። እና ተራ አዳራሽ የሰዎች ስብሰባ እንደ ቤተክርስቲያንና እንደ አማኞች ማህበር ማንቆጠርበት ማህበር ላይ ምንስ ቢሉ እናንተ ምን ትላላችሁ? ስለዚህ እኔ ኤክስፔክቴሽን ፍራስትሬሽን ነው ከናንተ ምንም አልጠብቅም። ግን ካልታየህ ግን እውነታው ቪዚብል የሆነ እውነታ ይሄ ነው። እናንተን ለማጥቃት አይደለም፣ ትምህርታችሁ እንዳታስተምሩ አይደለም። መካነ ኢየሱስን በተመለከተም እኛ ያለን አቋም ግልጽ ነው። ምንም ነጥብ የሚወጣለት ነገር አይደለም። የሄዳችሁበት አፕሮች ግን ገና ኢትዮጵያ ውስጥ ያለው የወንጌላዊ ክርስትና ላይ ገና ከዚህ የባሰ አደጋ ያመጣል። ይሄ ምንም ጥርጥር የለውም። ኦኬ ኤቢ አሁን ያለው ነገር ከዝንብ ማር አልጠብቅም እያለ ግን መናገሩ ምንድን ነው ጥቅሙ? ምክንያቱም ከኛ ምንም ካልጠበቀ እንደ አደጋ ጣዮች ከተመለከትከን ከኛ ምንም ነገር መጠበቅ አይገባም፣ መናገርም አይጠበቅብም። እኔ ፊት ማለት ነው ዝም ነው ማለት ያለብህ በቃ። ምክንያቱም ከዝንብ ማር አልጠብቅም ብለሃል። እንደ አደጋ ጣዮች ነው የምቆጥራችሁ ብለህናል። ሶ ከኔ መልካም ነገር መጠበቅ የለብም። ሌሎቻችሁም እንደዚህ የምታስቡን ከሆነ ዳዊት እንዲናገር የሆነ ነገር ፖስት እንዲያደርግ የሆነ ነገር እንትን እንዲል መጠበቅም የለባችሁ። እንደዚህ የምታስቡን ከሆነ ሁላችሁም ማለት ነው እንደ አደጋ ጣዮች ልክ ከዝንብ ማር እንደማይጠበቅ የምታስቡን ከሆነ እናንተ ወንድሞቻችን ከኛ ምንም ነገር መጠበቅ የለባችሁ። ልክ ከነሱ ለይቼ አላይህም ብሏል ኤቢ። ኦኬ እንደዚህ እንደምታየን ዛሬ አወቅኩኝ። ከዛሬ በኋላ ከአንተ ጋር ሳወራ ትሪት ማድረግ በዛ መልኩ ነው በቃ እንደ አደጋ ጣይ ነው ማለት ሳይሆን ዴቫ አንተ ከዚህ በኋላ ኤቢን ትሪት ማደርገው እኔም ልክ እንደዛ ነው። አንተ እኔን ዴቭ ምንም ትሪት ብታደርገኝ እኔ ችግር የለም። እንደ አደጋ ጣይ ነው ከዚህ በኋላ አንተን ትሪት ማድረግ በኔ ላይ ልክ እንደ አደጋ ጣይ ልክ በሉ አደጋ ጣይ አድርጌ ነው የምቆጥርህ ከዛሬ በኋላ። ምክንያቱም አንተ መካነ ኢየሱስ ጋርማ አለ መካነ ኢየሱስ ላይ አደጋ ስለ መካነ ኢየሱስ ልታወራ አችልም። ስለ አንተ ነው የማወራው። ስለ መካነ ኢየሱስ ልታወራ አችልም። እኔ መካነ ኢየሱስ ወክዬ ስለ አንተ ነው የማወራው። እኔ ስለ መካነ ኢየሱስ ሳይሆን መካነ ኢየሱስ ሉትራን ነኝ ብዬ ነው የመጣሁት አይደል እኮ። ብቻህን ለምን አትቆምም?
ያንተን ለምንድን ነው ብቻ የምቆም? የራስን ትምህርት አይደለም ማስተምረው፣ የሉትራን ትምህርትን እያስተማርኩ ነው። አይ ጉዳይ አይደል ዴቭ ማለት አሁን እንደዚህ እንዳደጋ ጣይ ኖ አንዴ ሁላችሁም አንዴ በተፈጠረው ነገር ነው እንዴ ሁላችሁም ሚውት አድርጉልኝ። አንዴ ያዙት ኖ ቆይ ፓስተር አንዴ እንዴ ረጋ በሉ እንጂ ምንድነው እየተደማመጠን እናውራ። እሺ ሁላችሁም ረጋ በሉ፣ ተደማምጣችሁ አውሩ። ኤቢ ሐሳብክን ከጨረስክ ዴቭ የራሱን ሐሳብ መቀጠል ይችላል። ጨርሳል ኤቢ? እሺ 30 ሰከንድ ግልጽ ላድርግለት። እኔ መካነ ኢየሱስ የሚመለከት አይደለም። እንደውም የመካነ ኢየሱስ አደጋዎች ናቸው ብዬ ነው የማምነው። መካነ ኢየሱስን አትነጥሏት፣ እንድትጠቃ በር ከፍታችኋል ብዬ መናገር የጀመርኩት ከ2 ወር በፊት ነው። ፐርሰናሊ እኔ ያልኩ ያለው ስለ መካነ ኢየሱስ ስለተቋም ሳይሆን መካነ ኢየሱስ ሌላው ወንጌላዊ የሚጠቃበትን አካሄድ ሂዳ አታውቅም። አሁን እዚህ ቲክቶክ ላይ የተጠራቀሙ የተወሰኑ በጣት የሚቆጠሩ ልጆች እየሄዱ ያሉበት አካሄድ ይሄ አደጋ አይደለም፣ ከዚህ የከፋ ነገር እንደሚያመጣ ስለምናቅ አስቀድመን ነግረናቸዋል። ዛሬ ደግሞ አሁን መካነ ኢየሱስ ውስጥ እጄ ይደበቃለሁ ካልክ እሱ የተበላበት መንገድ ነው። ፐርሰናሊ አንተና በአንተ ሰርክል ውስጥ ያሉ ሰዎች የሚሄዱበትን አካሄድ ነው ኖ እያልኩ መርሰነሪ ናችሁ እያልኩ ያለሁት። ኦኬ አይ ሃቭ ቱ ሪስፖንድ ዲስ ዋን ሶሪቲ። እኔ መካነ ኢየሱስ የምደበቅ ሳይሆን ጌታንም ያገኘሁት ለ30 ዓመት ያገለገልኩትም የቆየሁት መካነ ኢየሱስ ነኝ። የመካነ ኢየሱስ አባል ነኝ። አንድ ቀን መካነ ኢየሱስን የማታቋት በበሯ ያለፈ ሁሉ መካነ ኢየሱስን ያገባኛል ልትሏችሁ ነው። አስራት ያልሰጣችሁባት፣ ያላገለገላችሁባት፣ ኮንፌሽኗን ያልተቀበላችሁ፣ አጌንስት የሆነ ኮንፌሽን ያላችሁ ለመካነ ኢየሱስ እኔ መካነ ኢየሱስን አውቃታለሁ፣ መካነ ኢየሱስ እናንተ አትወኩሉም ልትሉን አችሉም። መካነ ኢየሱስ ነን። ጌታን ያገኘሁት የተቀበልኩት ለ30 ዓመት ያገለገልኩባት እናት ቤተክርስቲያን ነች። ሌላ ቤተክርስቲያን አላውቅም። ስለዚህ ከእናቴ ቤተክርስቲያን ማንም ሊነጥልኝ አይችልም። ኮንፌሽንን ሙሉ በሙሉ የተቀበልኩና ያመንኩ መካነ ኢየሱሳዊ ነኝ፣ ሉተራናዊ ነኝ። ለዚህ ደግሞ ኤቪደንስ መዓት አለኝ። በጅቡቲም ቢሆን በኢትዮጵያ ያገለገልኩበት የኖርኩበት የምታወቅ ነኝ። ብዙ ኤቪደንስ አለ። እዚሁ ቲክቶክ ላይ እዚሁ ቤት ሶሪቲ ቤት የሚገባ አክሊሉን መጠየቅ ትችላላችሁ። ጌታን ያገኘሁትም መካነ ኢየሱስ ነው። ያደግኩትም መካነ ኢየሱስ፣ የተማርኩትም የሉትራን ትምህርት ነው። ስለዚህ ከኔ ውጪ አንተ ልትወክላት አትችልም። ስለ መካነ ኢየሱስ አንተ ሊያገባ አይችልም ከኔ ውጪ። ምክንያቱም የኔ እናቴ ነች መካነ ኢየሱስ፣ ኮንፌሽኔ ነው። ዴቭ ካልገባህ እኔ ስለ መካነ ኢየሱስ እወክላለሁ አላልኩም እኮ። አልገባህም መሰለኝ። እኔ ሌላውን ወንጌላዊ ያጠቃችሁ ነው ያልኩህ እንጂ መካነ ኢየሱስን ከአንተ በላይ ነው እወክላት አላልኩም። እንደዛ ብልም ድፍረት ነው የሚሆን ብዬም አላቅም። መብትህ ነው ብያለሁ እኮ። ከመካነ ኢየሱስ ላፋታ አልፈልግም። እየሄዳችሁበት ያለው አማራጭ ግን አካሄድ ግን በሌላው ወንጌላዊ መቃብር ላይ በሌላው ወንጌላዊ ሰላም ላይ ደህንነት ላይ አደጋ የሚያመጣ ነው። እሱ ደግሞ ትክክል አይደለም ነው እያልኩ ያለሁት። አንድ ጊዜ ለተናገረው ነገር መልስ የመስጠት መብት አለኝ። እኛ እየሰራን ያለነው ጴንጤቆስታሉ ላይ አደጋ እንዲጣል ወይም አደጋ እንዲደርስበት አይደለም የሰራነው። ኮምፓራቲቭ ቴዎሎጂ ሰርተናል። የራሳችንን ቴዎሎጂ ስናስቀምጥ ኮምፓራቲቭ ቴዎሎጂ ሰርተናል። ከሪፎርሙ ጋም፣ ከጴንጤቆስታሉ ጋም፣ ከኦርቶዶክሱ ጋም፣ ከካቶሊኩ ጋም ኮምፓራቲቭ ቴዎሎጂ ሰርተናል። ኮምፓራቲቭ ቴዎሎጂ መስራት ወንጀል ነውን? ኮምፓራቲቭ ቴዎሎጂ ሰርቶ ማቅረብ ትክክል አይደለምን? ኮምፓራቲቭ ቴዎሎጂን የሰራ ነው እንጂ ጴንጤቆስታሉ ላይ አደጋ እንዲጣልበት አደጋ እንዲደርስበት እንትን እንዲደረግ የሰራ ነው ነገር የለም። ትምህርታችንን ስናስተምር ትምህርታችንን በኮምፓራቲቭ ቴዎሎጂ አቅርበናል። ከዚህ የሚለው ከጴንጤቆስታሉ ጋር እንደዚህ፣ ከሪፎርምዱ ጋር እንደዚህ፣ ከካቶሊክና ከኦርቶዶክሱ ጋር እንደዚህ የሚል አቅርበናል እንጂ ጴንጤቆስታሉን የሰደብንበት ያንቋሸሽንበት ከፍ ዝቅ ያደረግንበት ነገር የለም። እንደዚህ አይነት ነገር አታገኙብንም። ስለ አልተር ስናወራ ትክክለኛውን ትምህርትን ያወራ ነው። ከቤተ ክርስቲያን ታሪክ አንጻር፣ ከመጽሐፍ ቅዱስ አንጻር አልተር ከቤተ ክርስቲያን የወጣበትን ጊዜ ታሪካዊ አውዱን ሁሉ ጠቅሰን ያወራ ነው። ስለ ጌታ እራትና ስለ ጥምቀትም ስናወራ ከመጽሐፍ ቅዱስ ከታሪካዊ ከቤተ ክርስቲያን አባቶች በጉባኤ ከተወሰነው ከኮንፌሽናችን አንጻር ነው ጠቅሰን ያወራ ነው። እዛ ጋር ምን ገብቶበታል? ኮምፓራቲቭ ቴዎሎጂ ገብቶበታል። ኮምፓራቲቭ ቴዎሎጂ ከመስራትና ከመናገር ውጪ ሌላ ጴንጤቆስጣሉን የሚያንቋሽሽ ዲስግሬስ የሚያደርግ ነገር የተናገርነው ነገር የለም። ሰዎች ጋር እኮ ነው አም ሶሪ ሴይንግ ዲስ ማለት ነው። ማለት እየሰማን ያለነው ነገር ይሄንን ነው። በጣም ሶሪ፣ በጣም ይሄንን ስናገር ማለት ነው።
ቁጭ ብለህ ማለት ቴዎሎጂህን ማውራት ትችላለህ፣ መነጋገር ትችላለህ። ኢትስ ኦኬ፣ ምንም ችግር የለው። እየተባለ ያለው ነገር በእኚህ ሰው የተጀመረው ነገር አክቹዋሊ የሚያወሩት ነገር በሞላ በጣም ሚሊተንት የሆነ በጣም ምንድነው እሱ የመርሲነሪ ብሎ ያለው ነገር እኮ ትክክል እኮ ነው። አት ዘ ኤንድ ኦፍ ዘ ዴይ እኮ ኤክስፖዝ እየሆነ ነው። አንተ ያለው ውጪ ነው፣ ሀገር ውስጥ ነው ያለነው። እኛ ልጆቻችንን እያሳደግን እየኖርን ነው፣ በሰላም እየኖርን ነው። ቁጭ ብለን እንደዚህ አይነት ሰው እየጋበዝክ አብረህ ዲስከስ እያደረግ ስታበቃ አፍተር ኦል ምንም ቴዎሎጂ ብታወራ እንኳን ሞራል ነገር የለም ወይ? ማን ነው ምን ያወራል ሳይሆን እኮ ማን ነው ማለት እኮ በጣም አግባብ ይመስለኛል። ልክ እኮ እንዳንተ እኮ እንደ መምህር በረከትን እኮ እዚህ ጠርተን እኮ በጨዋ መልክ እኮ እሳቸው ቁጭ አድርገው ብዙ ነገሮች ስታወሩ ነበረ። እኛም በጣም ደስ ብሎ ነው የምናወራ የነበረው። እውነት ለመናገር ደስ ብሎ ነው እንሰማቸው የነበረው። ስትከራከሩም በጣም ደስተኞች ነን። ሁሉም ተከብሮ ነው እዚህ ቤት ውስጥ ያለው። እኔ አንድ ሁለት ብዬ መጥራት ልጠራቸው የምችለው የማውቃቸው በጣም የተከበሩ የኦርቶዶክሳውያን አሉ። እንደዚህ አይነት ሰዎች ጋር ግን ቁጭ ብሎ ማውራት ምንድነው የምናወራው ማለት ነው ማተር የሚያደርገው ወይስ ማን ነው የሚለው ነው ማተር የሚያደርገው? ፍራንክሊ ስፒኪንግ ማለት ነው። እና at the end of the day አሁን እሳቸውን የሚያህል የቤተክርስቲያንን ምንድነው እሱ ቤተክርስቲያን ቄስ የቤተክርስቲያን ካህን ይሄንን ነገር ተናገሩ ማለት እና ኢትዮጵያ ውስጥ ምንድነው ምን እንዲሆን ነው የምትጠብቀው? ቲክቶክ ላይ ያለ በብዙ ሺህ የሚቆጠር ሃይማኖተኛ ኦርቶዶክስ በሞላ ማለት ነው እዚህ ያለ በሞላ እንዳለ ስፕሬድ ነው የሚያደርግ። at the end of the day እኛ ኤክስፖዝድ ሆነን ማለት አይደል እንዴ? ፐርሲኪዩሽን ተነሳ ማለት አይደል እንዴ? ከዚህ በላይ ፐርሲኪዩሽን ምን አለ? እና ስለ መካነ ኢየሱስ አንተ ስለ መካነ ኢየሱስ ሄደኛ ስለ መካነ ኢየሱስ አውራ፣ ኤክስፕሌን አድርግ፣ ተከራከር። ስለ ጥምቀት መተዚህ ነግረህናል ማለት ሂስቶሪካል ቴዎሎጂውን አንስተ ኤቭሪቲንግ አንስተ በደንብ ኤክስፕሌን አድርገሃል፣ ሞግተህናል። እኛም ሞግተናል በምንችለው አቅም በሙላ ማለት ነው። በጣም ደስተኞች ነበርን ካንተ ጋራ ቁጭ ብለን ስናወራ ማለት ነው። ግን ከእንደዚህ አይነት ሰው ጋራ ቁጭ ብሎ ማውራት ጤነኝነት ነው ወይ? ራሱ ለእንደዚህ አይነት ሰው እኮ ወንጌል ነው እንጂ የሚያስፈልጋቸው እኮ እንትን እኮ አይደለም እኮ የሚያስፈልጋቸው። ሶሪ ፎር ሴይንግ ዲስ በጣም እውነቴን ነው የምናገር። አንተ ረጅም ዘመን የእግዚአብሔርን ወንጌል ስናገር ኢቫንጀላይዝ ሳደርግ ኖርኩኝ የምትል ሰው በጅቡቲ በምናምን እና ፒውርሊ ልትናገር የሚገባው ለእንደዚህ አይነት ሰው ወንጌል ነው እንጂ ልትናገርላቸው የሚገባው ከእንዲህ አይነት ሰው ጋር ቁጭ ብለህ ማለት ነው መነጋገር። ቴዎሎጂ ራሱ ያስፈልጋል። በጣም ሶሪ ፎር ሴይንግ ዚስ በጣም ይቅርታ አድርግልኝ ስሜታዊ ከሆነ ዳይት። አንተ ውጭ ነው ያለው፣ እኛ ሀገር ውስጥ ነው ያለ ነው። ከልጆቻችን ጋር ነው እየኖርን ያለ ነው። ከትውልድ ጋር ነው እየኖርን ያለ ነው። ምን ማለት እንደሆነ ነገሩ እንዴት ነው ክብደቱን መረዳት የሚያቅተው? በጣም 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 ነው ማዝነው እኔ እውነት ለመናገር። ኦኬ ኢንዱ አይ ካን አንደርስታንድ ዋት እንደዚህ ሆነ የምትናገር እረዳለሁ። አንተን ያልገባኝ ነገር አታዋራቸው ነው፣ አትነጋገር ከነሱ ጋር ነው። ያልገባኝ ነገር እሱ ነው። ምክንያቱም የኛ ነገረ ቤተክርስቲያን አስተምሯችንን ታውቀዋለህ። ኢንቪዚብል ቸርች ውስጥ ኦርቶዶክስ ውስጥ የዳኑ አሉ ብለን እናምናለን። ካቶሊክ ውስጥ፣ ፕሮቴስታንት ውስጥ እና ፕሮቴስታንት የሆነ ሁሉ ድኗል የሚል ትምህርት የለንም። ልዩነት አለን። አዎ ልዩነት አለን። ልዩነታችን ላይ ነው